ካርሎ አንቸሎቲ እንደሚሉት ለሜሲ የሚደርሱ ኳሶችን ምንጮቹን ማድረቅ ነው። ሜሲ ጋር ኳስ እንዳይደርስ የማድረግ ፍልስፍና ነው ሲከተሉ የነበሩት ማለት ነው። ኦፍ ኮርስ ሜሲ ኬፕ ቨርዲ ላይ ቀድሞ ጎል አስቆጥሮባቸዋል። ግን ሆሳም ሐሰንም ተመሳሳይ ነገር ነው ያለው። ለቡድኑ ስመክራቸው የነበረው እንዳይደነግጡብኝ ይበረግጉኛል ብዬ ሜሲን አልጠራውም ነበራል። የአርጀንቲናውን 10 ቁጥር እንዴት ማርክ እንደምታረጉት ማን እያልኩ ነበር ማስረዳው የሚል ሐሳብ ሰጥቷል ሆሳም ሐሰን። ኦልሞስት ከካርሎ አንቸሎቲ ጋር ሐሳብ ተመሳሳይ ማለት ነው። ስለዚህ ኬረን ትሪፕ የሚደመድመው ምንድነው? የካርሎ አንቸሎቲን ሐሳብ ይወስድና እንግሊዝ በእርግጠኛነት ለሜሲ የሚላኩ ኳሶች በተለይ አለ ዴፖልን አብሮ ተጫውቷል። ዴፖልን አትሌቲኮ ማድሪድ ስለነበር ማለት ሁሌ ዴፖል እግር ስር ኳስ ከገባ ለሜሲ እንደሚልከው ስለሚታወቅ ከሱ የሚነሱ ኳሶችን ማበላሸትና ለሜሲ እንዳይደርሱ ማድረግ ምንጩን ማድረግ ተገቢ ነው በሚል መደምደሚያውን ሰጥቶ ዛሬ እንግሊዞች ውጤት ይዘው እንደሚወጡ ያው እሱም እንግሊዛዊ ስለሆነ ሐሳቡን አስቀምጧል ማለት ነው። ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ሜሲን እንግሊዞች ያቆሙት ይሆን? አብረን እናያለን። ዴክላን ራይስ ነው እንግዲህ ኃላፊነቱን የሚሰጠው እና ኤሊዮት አንደርሰንም አለ። ይሳካ ይሆን? ትንቅንቁ ከባድ ነው። የሁለቱም አጥቂ ክፍል ከባድ ነው። ቡካዮ ሳካ ኦር ኖኒ ማድዌኬ ማን እንደሚጠቀም አናውቅም። ቶማስ ቱከል እነ ሞርጋን ሮጀርስ ያሉበት ስብስብ ነው። ሃሪኬን አለ፣ ማርከስ ራሽፎርድ አለ። ከመስመር እየተነሱ ማጥቃት የሚችሉ ተጫዋቾች አሉ። ጎርደን አለ። እንግሊዝም የዋዛ አይደለችም ባይዘይ። ስለዚህ ትንቅንቁ ከባድ ሚዛን ነው። ቅድም የታሪካዊ ባላንጣነታቸውን አነሳን። የተጫዋቾችን ኳሊቲ አሁን ደግሞ በዋናነት ሜሲ ነጥለን ያወጣ ነው የአርጀንቲና አይከን ስለሆነ ነው በዚህ ብሔራዊ ቡድን ስብስብ ውስጥ ማለት ነው። ምን ይጠበቃል? አብረን የምናየው ይሆናል። ቁጭ ብድግ የሚያደርግ ጨዋታ፣ አይን የማያስከድን ጨዋታ ሊሆን ይችላል ተብሎ እንደሚገመተው የሚያክል አንዳንድ የተጠበቀ ጨዋታ ደግሞ ታክቲካል ውጥረት ስለሚኖረው ላያምርም ይችላል። ሁለቱን አገናዝቦ የማታውን ጨዋታ መጠበቅ ተገቢ ነው ብዬ አስባለሁ። ሶፊ አጫጭር መረጃዎችን እንመልከት። አጫጭር መረጃዎችን እንመለከታለን። ደቦ አጫጭር መረጃዎችን የመጨረሻዎቹ አጫጭር ስፖርታዊ መረጃዎች